ዛሬ የምናጠናው የመጽሐፍ ቅዱስ ክፍል ፖስትም አድርጌያለሁኝ። ቆላስይስ ምዕራፍ 3 ከ12 እስከ 15 ያለውን ነው የምንመለከተው። ከ5 እስከ 11 ባለፈው ሳምንት አጥንተናል። ዛሬ ደግሞ ከ12 እስከ 15 ያለውን እናያለን። ለአንብበውና እንደው መወያያ ይሆናል ብዬ ያሰብኩትን በጥያቄ መልክ አቅርቤያለሁ። እሱንም እናያለን። እሱን ታሳቢ አድርጋችሁ በሱ ላይ ብቻ ሳትወሰኑ እግዚአብሔር ያስተማራችሁን ነገር ከቃሉ ታካፍሉናላችሁ ማለት ነው። እኔ ለመወያያ ይጠቅማል ብዬ ነው እስከ 1-6 በጥያቄ መልክ ያቀረብኩት ማለት ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑም ሁኑ ይላል እና ጥያቄውን አንዴ ላንብበው። አንደኛ ጥያቄ፣ እንደ እግዚአብሔር ምርጦች በሚለው ውስጥ እግዚአብሔር ይመርጣል ማለት ነው ወይ? እንዴትስ ነው የሚመርጠው? የምርጫው መመዘኛስ ምንድን ነው? ቁጥር 2 ጥያቄ፣ ቅዱሳንነት በመመረጣችን የምንሆነው ነው ወይስ ከተመረጥን በኋላ እየተቀደስን የምንኖረው ነው? ቁጥር 3 ጥያቄ 3 ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትንና ትዕግስትን በምናችን ነው የምንለብሰው? ከየትስ እናገኛቸዋለን? ጥያቄ 4 እርስ በርስ መታገሱና ይቅር መባባሉ አስፈላጊነቱ ምንድን ነው? እርስ በርስ ባንታገስና ይቅር ባንባባል ምንድን ነው ችግሩ? ጥያቄ 5 የክርስቶስ ሰላም እንደ አካል በልባችን እንዴት ነው ሊገዛ የሚችለው? የክርስቶስ ሰላም በልባችን ሲገዛና ሳይገዛ መገለጫዎቻችን ምን ይመስላሉ? ጥያቄ 6 በትእዛዝ መልክ የምታመሰግኑ ሁኑ የተባለበት ምክንያት ምንድን ነው? የምታመሰግኑ ሁኑ ተብሎ ሊነገረን ይገባል ወይ የሚል ሐሳብ ያለው ነው። በዚህ ላይ እንግዲህ እግዚአብሔር ያስተማራችሁን ታካፍላላችሁ፣ እንሰማለን ማለት ነው። ገባ ገባ እያላችሁ ጊዜያችንን እንጠቀማለን ማለት ነው። እግዚአብሔር እንዳስተማራችሁ ከቁጥር 12 ጀምሮ ያለውን ማለት ነው እስከ 15 እንማማራለን። መቼም እንትኑን አይታችሁ ከሆነ የለጠፍኩትን የምናጠናውን ክፍል አስቀድሜ ስለለጠፍኩኝ ለዝግጅት ይጠቅማል በሚል ነው። እስከሚመጣ ጌታን እስክታይ ነፍስ ከስጋ። እሺ ግባ፣ አይሼ ግባ። እሺ ዘኔ የሰጠህንን የውይይት ጥያቄዎች እየተከተልን እንደው ሐሳባችንን ጠቅለል ብናደርግ ጥሩ ነው። እንደዚህ ዝም ብለን እንደው እንደ ስብከት ነገር ልቅ ከማድረግ በተነሳው ጥያቄ ዙሪያ ላይ ጠንከር አድርገን እየተወያየን ሐሳብ እየጨመርን ብንሄድ ጥሩ ይመስለኛል። እንደ እግዚአብሔር ምርጦች የሚለው ቃል እንግዲህ ያው በቃሉ ላይ የሚለው ምንድነው? እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ይላል። እንግዲህ የእግዚአብሔር ምርጦች ሁለት
መገለጫዎች እዚህ ጋር አስቀምጧል። ቅዱሳንና የተወደዱ፣ ያው በእግዚአብሔር ዘንድ የተወደደ ለማለት ነው። ስለ ቅድስና ብዙ ጊዜ ስናወራ ለእግዚአብሔር ክብር የተለየ ሆኖ መኖር ማለት ነው። አንዳንዴ መቀደስ ማለት በቃ የእግዚአብሔር ገንዘብ ነን፣ ህይወታችን፣ ኑሯችን፣ ስራችን በሙሉ ለእርሱ የተለየ ስለሆነ ይህንን ለእግዚአብሔር የተለየውን ነገር ወስደን ለሌላ ነገር መዋል አንችልም። እንግዲህ አሁን የቅድስና ህግ የሚለው ነገር ትንሽ ረቀቅ የሚለው ለእግዚአብሔር ተብሎ የተቀደሰውን ነገር አውጥተን ለሌላ ነገር ልንጠቀምበት አንችልም እና የኛ ህይወት ፍጹም ለእግዚአብሔር ከሆነ እግዚአብሔርን ደስ ለሚያሰኝ ስራ ብቻ ነው መዋል ያለበት። ምርጦች የሚለው ምንድን ነው? መመረጥ ማለት አንዳንድ ጊዜ ይሄ ፕሪዴስቲኔሽን ከሚባል ነገር ጋራ ትንሽ የሚያምታታ ነገር አለው። ፕሪዴስቲኔሽን የሚባለውን ቲዮሪ የሚያራምዱ ሰዎች እግዚአብሔር የወደደውን ይመርጣል፣ የፈለገውን ይወስዳል፣ ያልፈለገውን አይወስድም። አንዳንድ ጊዜ እንደውም ምሕረተ ለወደደ ወይም ለሮጠ አይደለም፣ ስለዚህ ከሚጠራ ነው ከሚመርጥ ነው እንጂ የሚሉት አገላለጽ አለ። እግዚአብሔር የሚመርጥበትን ክራይቴሪያ ያስቀምጧል። አሁን መጨረሻ በጥያቄህም እንዳስቀመጥከው እግዚአብሔር የሚመርጣቸው ሰዎች በምንድን ነው? መጀመሪያ እድሉ ለሁሉም የተሰጠ ነው። ለሁሉም ሰዎች እኩል ቀርቦላቸዋል እድሉ፣ ሊመረጡ የሚችሉበትን መስፈርት እንዲያሟሉ ማለት ነው። እግዚአብሔር ከሰዎች ጋር ኮሚኒኬት የሚያደርግበት መንገዱ ቃሉ ነው። ቃሉ ሊማሩ፣ ሊሰሙት፣ ሊቀበሉት፣ ሊታዘዙት የሚገባቸውን ቃል ሰጥቶናል። ኢየሱስ ክርስቶስ ከእግዚአብሔር ዘንድ የሆነውን ነገር ሁሉ አምጥቶ ተናግሯል። በአንድ ጊዜ መሸከም ሲያቅተን ምናልባት በዘመናት ሂደት ውስጥ ደግሞ ሐዋርያቱ ብዙ ከእግዚአብሔር ዘንድ ቃል እየተቀበሉ ጽፈዋል፣ አስተምረዋል። መንፈስ ቅዱስ ደግሞ ያሳስበናል። የተነገረው ቃል ምን እንደሆነ እንዲገባን እንድንረዳው መንፈስ ቅዱስ ደግሞ ያግዘናል፣ ያብራራናል፣ ያስተምረናል፣ ያሳስበናል። እንግዲህ የእግዚአብሔርን ቃል የሚሰማ፣ የእግዚአብሔርን ቃል የሚወድ፣ የእግዚአብሔርን ቃል የሚያከብር፣ ሊከተል የሚፈልግ የእግዚአብሔርን ቃል የሚከተል ሰው አውቶማቲካሊ የመመረጫ መስመር ውስጥ ገባ ማለት ነው። አይ የእግዚአብሔር ቃልን እኔ አልቀበልም፣ በዚህ መንገድ እኔ መኖር አልፈልግም፣ አልከተልም የሚል ሰው ካለ ደግሞ አውቶማቲካሊ ከምርጫው ራሱን እያገለለ ነው ማለት ነው። እንግዲህ የእግዚአብሔርን ቃል መስማት፣ መታዘዝ፣ መቀበል እንግዲህ በድምሩ ወደ እምነት ነው የሚመራን ማለት ነው። ስለዚህ ከእግዚአብሔር ጋር ልንገናኝ የምንችልበት ይሄ እምነት የሚለው መንገድ የእግዚአብሔርን ቃል ከመስማትና ከመቀበል ውስጥ ነው የምናገኘው። እንግዲህ እንደ እግዚአብሔር ቃል ስንኖር፣ እንደ እግዚአብሔር ቃል እየታዘዝን ስንኖር፣ ራሳችንን ማስተካከል የሚገባንን ስናስተካክል ለእግዚአብሔር የተመረጥን የተለየን ሰዎች እየሆንን እንሄዳለን ማለት ነው። እንግዲህ ከቃሉ አገባብ ቅዱሳን መሆን፣ የተወደዳችሁ መሆን ይላል። እንግዲህ ከዛም ቀጥሎ ቁጥር 12 ላይ እነዚህ ምህረት፣ ርህራሄ፣ ቸርነት፣ ትህትና፣ የዋህነት፣ ትዕግስት የሚባሉት በሙሉ የዚህ የእግዚአብሔር ምርጥ የሆኑ ሰዎች ባህሪያት ናቸው። እነዚህን ባህሪያትን መልበስ መለማመድ አለብን ማለት ነው። በእርግጥ በተግባር የሚፈተኑ ነገሮች ናቸው። ምህረት ማለት ምን ማለት ነው? ለበደሉን ብዙ ጉዳት ላደረሱን ሰዎች ምህረት አድርገን፣ ቸርነት አድርገን ሰዎችን ሁሉ ጊዜ ወደ እግዚአብሔር የምንጋብዝ አይነት ሰዎች ነን ወይ? ርህራሄ ያለን ሰዎች ነን ወይስ ጨካኞች ነን? አንዳንድ ጊዜ በክርስትና ስም ኢየሱስ ኢየሱስ ሲል ቆይቶ ወጣ ሲል ደግሞ ካራ አንስቶ ሰው የሚገድል አይነት ክርስቲያን ፈጽሞ በቃ የክርስትና ባህሪ በውስጡ የለውም ማለት ነው። ዝም ብሎ ራሱን እንደ ወርቅ ወይ ደግሞ እንደ ጨርቅ ለብጦ የሚለብስበት የሆነ የክርስትና ወግና ልማድ ሊኖረው ይችላል። የክርስትና ሃይማኖታዊ ወግ ማለት ነው። እንግዲህ ይሄ ምህረት፣ ቸርነት፣ ርህራሄ የሚባሉት ከውስጥ ባህሪ የሚፈልቁ ነገሮች ናቸው። የሰው ክርስትና ስብዕናው የተሰራው ከነዚህ ነው ማለት ነው። ባጭሩ እዚህ ላይ ላቁም። እንግዲህ መመረጥ ማለት የእግዚአብሔርን ቃል በመቀበል በማመን እግዚአብሔርን በመከተል የሚገኝ እድል ነው ብዬ ነው የምጠራው እኔ መመረጥ። እዚህ ጋር አቆማለሁ ዘኔ።
እሺ ጸጋውን ያብዛል ጌታ። መልካም መረዳት ነው። እግዚአብሔር ይመስገን። ሌሎቻችሁም ግቡ ቅዱሳን። እንደየቅደም ተከተላችሁ እንደያገባባችሁ እንቀጥላለን። ነፍስ ከሥጋ እስከምትለይ በእምነት ላይ ቆይ በእምነት ላይ ቆይ። አቤዘን እሺ ወንድም ተሴ ግባ። እሺ ጌታ ይባርካችሁ። የመመረጡን ጉዳይ ዶክተር አሸብር በተናገረው መንገድ ነው እኔም የሚረዳው። ይሄ ፕሪዲስቲኔሽን ምናምን የሚባለው ሳይሆን የእግዚአብሔርን ጥሪ አክብሮ የመጣ ከጌታ ለመጣለት ጥሪ ተገቢ ምላሽ የሰጠ እንደ እግዚአብሔር ቃል የኖረ እግዚአብሔር ከሱ በሚፈልገው ደረጃ ወደ እግዚአብሔር የተጠጋን ነው እንጂ የሚያመለክተው በቃ የሆኑ ሰዎች አስቀድመው ተመርጠዋል። እነዛ ሰዎች እነማን እንደሆኑ በመጨረሻ ቀን በጉዱ ቀን ነው የሚታወቀው ብለን የምንቀመጠው አይነት አይደለም። ስለሆነ በዛ በኩል ነው መያዝ ያለብን። ምንድን ነው የሚለው አሁን እያጠናን ስለሆነ ቃሎችን ነው የተደጋገሙ ቃሎችን አለ አይደለም፣ ጠበቅ ጠበቅ ተብለው ተደርገው የመጡ ቃሎችን ነው በትኩረት ልናይ የሚገባ ስናጠና፣ እንደ አውዱ እንደ ኮንቴክስቱ ማለት ነው። የተወደዳችሁ ሆናችሁ ይላል። ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ይላል። ቅዱሳን መሆን ምን ማለት ነው? ለእግዚአብሔር የተለየ መሆን ማለት ነው። መቀደስ ማለት መለየት ማለት ነው። ከሆነ አካባቢ መራቅ ማለት ነው። በሆነ ክልል ውስጥ በሆነ ባውንደሪ ውስጥ ተጠብቆ መኖር ማለት ነው። ቅዱሳን ሆናችሁ ሲል ይሄን ነው የሚለው። ሆናችሁ ይላል እንጂ ነን እያላችሁ አይልም። ሆናችሁ ተግባር ነው፣ ተግባር ነው፣ ድርጊት ነው። የሆነው ነገር ሆነን ከሆነ የሚታይ ነው፣ የሚገለጥ ነው፣ የሚደበቅ አይደለም። ቅዱሳን ሆናችሁ ይላል። የሚኮን ነገር ነው ማለት ነው። እንደገና የተወደዳችሁም ሆናችሁ ይላል። ቅዱሳን ነን ማለት ሌላ ነው፣ ቅዱሳን መሆን ማለት ሌላ ነው። ተወደናል ማለት ሌላ ነው፣ የተወደደ ሕዝብ መሆን ማለት ደግሞ ሌላ ነው። የተወደዳችሁ ሆናችሁ ቅዱሳን ሆናችሁ። መቼ ነው የምንወደደው? እንዴት ነው የምንወደደው? ታዘን፣ አክብረን፣ ፈርተን፣ ተገዝተን። ግልጽ ነው። እኔ 4 ልጆች አሉኝ። ከ4ቱ ልጆቼ መካከል ለአባትነቴ ካላቸው ነገር የተነሳ ሁላቸውንም ወልጄ ግን አንዱ ወይም አንዷ በተለየ ሁኔታ የማስጠጋው፣ በተለየ ሁኔታ የሚወደው፣ በተለየ ሁኔታ ልቤን የማሳርፍበት ሊኖር ይችላል ማለት ነው። እና የተወደዱ መሆን እንደዛ በዛ መንገድ በዛ ሁኔታ ማለት ነው። ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ሊበሱ ይላል። ለምንድን ነው ሊበሱ የመረጠው? ከቃላት ውስጥ ሊበሱ ለምን ተመረጠ? መልበስ ለምን ተመረጠ? ስለሚታይ። ነጭ ለብሷል፣ ጥቁር ለብሷል፣ ምንድን ነው የሚባለው? ሌዘር ለብሷል፣ ሱፍ ለብሷል፣ ሸሚዝ ለብሷል፣ ቲሸርት ለብሷል እንደምንል አይተን የሰዎች ልብስ ከገጽታቸው ከሰውነታቸው ላይ እንደሚታይ ምሕረትን ለብሰን ከሆነ ይታያል። ርኅራኄን ለብሰን ከሆነ ይታያል። ቸርነት ተለብሶ ከሆነ ይታያል። ትህትና ተለብሶ ከሆነ ይታያል።
የዋህነትም ትዕግስትም ተለብሰው ከሆነ ሁላቸውም ይታያሉ። ከነዚህ ነገሮች ውስጥ ኖሮን የሚደበቁ የሉም። ከሌሉ ብቻ ነው የሚደበቁት። ካልተለበሱ ብቻ ነው የሚደበቁት። እና ሊበሱ እነዚህ ሊበሱ ይላል። አንዱን ወይም ሁለቱን ወይም ሶስቱን ሳይሆን ሁላቸውንም። ምህረት ወሳኝ ጉዳይ ነው። ርህራሄ ወሳኝ ጉዳይ ነው። ቸርነት ወሳኝ ጉዳይ ነው። ትህትና፣ ትዕግስት፣ የዋህነት እነዚህ በጌታችን በኢየሱስ ክርስቶስ ላይ የነበሩ ባህሪያት ናቸው። የታዩ ነገሮች ናቸው። ደቀ መዛሙርቱ ላይ የታዩ ነገሮች ናቸው እና በቀጣይነት በቤተ ክርስቲያን ውስጥ መታየት የነበረባቸው የሚገባቸው ስለሆኑ ልበሱ ብሎ ይላል ማለት ነው። ከዚያ አስቀጥሎ እርስ በርሳችሁ ትዕግስትን አድርጉ። ይችን ጥያቄ ወድጃታለሁ። ባንታገስ ምንድን ነው የሚፈጠረው? ባንታገስማ ሰላም አይኖረንም። ባንታገስማ አብረን አንኖርም። ባንታገስማ አብሮነታችን፣ የወንድማማች ህብረታችን አደጋ ውስጥ ይወድቃል። እኔ ባልታገሳችሁ፣ እናንተ ባትታገሱኝ፣ አንዳችን ለሌላችን ባንታገስ አብሮነታችን አደጋ ላይ ይወድቃል ማለት ነው። አደጋ ላይ ይወድቃል ማለት ነው። ስለዚህ ታገሱ፣ እርስ በርሳችሁ ትዕግስትን አድርጉ። ለምንድን ነው ትዕግስት የሚያስፈልግ? ድካም ስላለ፣ ደካማ ነገር ስላለ፣ ስንንቀሳቀስ፣ ስንሰራ፣ አንዳችን ለሌላችን ስንናገር፣ አንዳችን በሌላችን ጉዳይ ላይ የሆነ በቃ ፖዘቲቭ የሆነ አዎንታዊ የሆነ ነገር ለመስራት ብለን፣ ጠቃሚ የሆነ ነገር ለመስራት ብለን ያደረግነውን ነገር ወንድማችን እህታችን እኩል ስለማይረዱ ተግባራችን ሊያሳዝን ስለሚችል፣ ተግባራችን ሊያስቆጣ ስለሚችል፣ ሊያበሳጭ ሊያናድድም ስለሚችል ታገሱ። ትዕግስትን አድርጉ። ትዕግስትን ካላደረጉ ይጎዳሉ። አብሮነታቸው ይጎዳል። ህብረታቸው ይጎዳል። ህብረታቸው ተጎድቶ ደግሞ ከእግዚአብሔር ጋር ሰላም ነን፣ ጥሩ ነን ማለት አይችሉም። ለጌታ ሲሉ፣ በጌታ ለመኖር ሲሉ፣ በጌታ ሆነው ለመቆየት ሲሉ ቤተ ክርስቲያን ሰላም ሆና ጤነኛ ሆና መቀጠል ስለሚገባት መታገስ አለባቸው ማለት ነው። ታገሱ፣ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ተመልከቱ፣ የሚነቅፈው ነገር ካለው ይቅር ተባባሉ። አንዳችሁ በእኔ ላይ የምትነቅፉት ነገር ካለ እኔ ይቅር እላለሁ። እንዴት ተደርጎ? ተነጋግረን። እኔ እኮ በአንተ ላይ የሚነቅፈው ነገር፣ የሚጠላው ነገር በአንተ ላይ ባላየው ደስ የሚለኝ ነገር ይሄ ነው ይለኛል አንዱ ከእናንተ። ከዚያስ ወንድሜ እስከ ዛሬ ይሄንን የማትወደውን ነገር፣ ደስ የማይሰኝ ነገር ይዤ በመቆየቴ፣ በእኔ አዝነ በመቆየቴ በጣም ይቅርታ። ከዚህ በኋላ ግን ይሄን ነቀፌታዬን አስወግዳለሁ ተባብለን ይቅር እንባባላለን። ትዕግስት ማድረግና መነቃቀፍ አብረው የማይሄዱ ነገሮች ሊመስሉ ይችላሉ። አብረው የማይሄዱ የማይስማሙ ነገሮች ሊመስሉ ይችላሉ። ግን ሁለቱም አስፈላጊ ናቸው። ሁለቱም ጠቃሚ ናቸው። ሁለቱም በደቀ መዛሙርት ህብረት ውስጥ፣ በቤተ ክርስቲያን ውስጥ ወሳኝ የሆኑ የግድ የሆኑ ነገሮች ናቸው ማለት ነው። እና ይቅር ተባባሉ ይላል። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። እናንተ ይቅር የተባላችሁ ሰዎች ናችሁ እንጂ ጥፋት ሰርታችሁ የማታውቁ አይደላችሁም። እኛ ጥፋት ሰርተን የማናውቅ አይደለንም። አጥፍተን የማናውቅ አይደለንም። በድለን የማናውቅ አይደለንም። ማንም አዝኖብን የማናውቅ አይደለንም። እንዲያውም እግዚአብሔር የፈጠረን አምላክ ያዘነብን፣ አዝኖብን የሚያውቅ ሰዎች ነን። ይቅር ብሎናል። እንግዲህ እሱ እናንተም እንዲሁ አድርጉ ክርስቶስ ይቅር እንዳላችሁ። ከክርስቶስ ባገኛችሁት ይቅርታ መሰረት፣ ባገኛችሁት ይቅርታ ምሳሌነት
ይቅር ተባባሉ፣ እንዲሁ አድርጉ። በእነዚህ ሙሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። ፍቅርም የሚለበስ ነው እንደ ቅድሞቹ። ተመልከቱ፣ ይቅር መባባል አለ፣ መታገስ አለ። ትዕግስትን የሚፈታተን ነገር ፍቅርን እየጎዳ ይሄዳል። ይቅርታ የሚያጠያይቅ ነገር ፍቅርን እየጎዳ ይሄዳል። ሲፈጠር ማለት ነገሮች ሲፈጠሩ አንዳንድ አስቸጋሪ ነገሮች፣ የሻከሩ ነገሮች፣ ኮንፍሊክቶች፣ ግጭቶች እየተፈጠሩ ሲሄዱ ፍቅር እየተጎዳ ይሄዳል። አብሮ ነው ያመጣው። ፍቅር ልበሱ። ይቅር እየተባባላችሁ እየተነቃቀፋችሁ ይቅር እየተባባላችሁ ከዚያ ፍቅርን ልበሱ። ፍቅርን ልበሱ። የፍጻሜ ማሰሪያ የሆነው የሕግ ሁሉ መደምደሚያ የሆነው በእነዚህ በሁለቱ ሕግ ይደመደማል ነው። ሕግ እንደዚህ ይሌለ ጌታ ኢየሱስ ክርስቶስ ሲያስተምር እግዚአብሔርን በፍጹም ነፍሲ፣ በፍጹም ኃይል፣ በፍጹም ልብ ውደድ፣ ባልንጀራይን እንደ ራስህ ውደድ። በቃ የትእዛዝ ማሰሪያ የትእዛዝ ፍጻሜ ይሄ ነው ብሎ እንዳለው ማለት ነው። የፍጻሜ ማሰሪያ የሆነው ፍቅርን ልበሱ። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑም ሁኑ። ይቅር የምንባባል ከሆነ ተነቃቅፈን ስናበቃ በዛው የማንቀር ከሆነ የምንፈዋወስ ከሆነ የምንጠጋገን ከሆነ አንዳችን ለሌላችን የምንታገስ ከሆነ አብሮ ምን አለ ማለት ነው? የክርስቶስ ሰላም ልባችንን ይገዛል። እነዚያ ነገሮች ደግሞ እንዳሉ ካስቀመጥናቸው ሰላም የሚባል ነገር አይኖረንም። ትዕግስት ከሌለ ሰላም የለም። በልባችሁ ግዛ፣ የምታመሰግኑ ሁኑ። ለምንድን ነው የምናመሰግነው? ለሁሉም ነገር። ለምንድን ነው የምናመሰግነው? አምላካችን ስለሆነ፣ ጌታችን ስለሆነ። ለምንድን ነው የምናመሰግነው? ስላዳነን እና መጽሐፍ ቅዱስ በሌሎች ክፍሎች በሁሉ አመስግኑ ይላል። ስለ ሁሉ አመስግኑ ይላል። ማመስገን የግድ ነው። እግዚአብሔር መመስገን አለበት። ማጉረምረም የለብንም። መነጫነጭ የለብንም። በጌታ ላይ ማለት ነው፣ በአምላካችን ላይ ማለት ነው። ያጣነውን ሳይሆን የተደረገልንን አስበን ማመስገን አለብን። በእጃችን ላይ በኪሳችን ውስጥ ያሉ፣ አካባቢያችን ውስጥ ዙሪያችን ላይ ያሉ እንደዚህ ነገሮችን ሳይሆን በሰማያት ያለውን ተስፋችንን ድነታችንን አስበን ማመስገን አለብን። የምታመሰግኑ ሁኑ ብሎ ይላል ማለት ነው። እና ይሄንን ይመስላል በክፍሉ ለእኔ የገባኝ የተረዳሁት ነገር። ጌታ ይባርካችሁ። አሜን፣ 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 አሜን። ጥሩ አስረድተናል። እግዚአብሔር የተመሰገነ ይሁን። ጌታ የተመሰገነ ይሁን። በጣም ደስ ይላል። ጌታ ይመስገን። አሁንም እንቀጥላለን። ሌሎቻችሁም እንደዚሁ እግዚአብሔር ጊዜና እድል የሰጣችሁ የሚመቻችሁ ግቡና እግዚአብሔር ያስረዳችሁን የተማራችሁትን ነገር አካፍሉ። ሰላም ዘኑ። ወይ አስመረት ግቢ። ሁሉም ብለውታል። ምንም ብዙም የሚጨመር የለም። እንግዲህ እኛ ኦልሬዲ እንደዚህ ናችሁ ከተባለ በኋላ ያ ሰው እንደዛ ሆነህ ነው የምትኖረው። እግዚአብሔር ራሱ የተመረጡ ካለ ኦኬ ተመርጫለሁ፣ እንደገና ደግሞ የተቀደሳችሁ ካለ በዛ መቀጠል አለብን ማለት ነው።
ሌላ ቦታ አለበለዚያ እግዚአብሔር ይመርጣል ወይ አይመርጥም ያለንም ወደ ማዳላት አይነት እንዳይሆን አንዳንዶቻችን ተመርጠን ነው የሚለው በሮንግ ቦታ ጋር እንዳንሄድ ኢየሱስ ምን አለ? ሁሉና ይሄንን ለዓለም ሁሉ ለዓለም ነው ያለው እንጂ የመረጥኳቸው እዚህ አገር አሉ ምናምን አላለም። ሄዱና ደቀ መዛሙርቱን መጨረሻ ሲመክር ይሄንን በቃ ለዓለም ሁሉ ይሄንን የምስራች ንገሩ አለ። እንግዲህ የምስራች ከነገርን በኋላ የሚቀበል አለ፣ የማይቀበል አለ። ስለዚህ ያ የተቀበለው ኦልሬዲ ተመርጧል። ስለተቀበለ ሌላ ቦታም ኢየሱስ ብዙ ሲከተሉት ስንት ነበር? መዓት 70 ናቸው ምናምን ይከተሉት ነበር። የሆነ ቦታ ጋር አይ ዶንት ሪሜምበር ማቴዎስ እስካሁን የቱን አላውቅም። ዞር አለና ሌሎቹ ጥለው ሄዱ። እነሱም መጥተው ነበር ግን ተመልሰው ሄዱ። የሚናገረው ትንሽ ስለከበዳቸው ማለት ነው። ስለዚህ ከተመረጥን በኋላ አሁን ለምሳሌ ያህል አንተ ይሄ እኮ አያምርብህም እንደዚህ አይደለህም እንዴ ስንል አንድ ሰው ይሄ ለአንተ አይመጥንም ማለት ነው። ወይኔ እኮ እሱ አልጠበኩም እንደዚህ ብዬ እኮ ነበር ያሰብኩት ስንል አይደንቲቲ ኦልሬዲ ካልባል ከዛ ውጭ ሲያደርግ ምንም ጀስት doesn't make any sense። እሱ ደግሞ ተቀድሷችኋል ሲለን በቅድስናት ዳስ who you are ስለዚህ ቀጥሉት ነው። እኛ የምናደርጋቸው ነገሮች አሉ ማለት ነው ኮንቲኒዩስሊ። እና በዛ ውስጥ አንድ ሰው ተቀደስኩ ካለ የመቀደሱ ምልክቶች ብዙ ናቸው። አሸብርም ዘርዝሮታል፣ ወንድም ተሰማም ዘርዝረውታል ማለት ነው። ስለዚህ አንዳንድ ጊዜ ግን የምናደርገው በጣም ዳይሴክት እናደርጓለን። ጀስት ዳይሴክት አድርገን ወደ ትዕቢት እስኪቀየር ድረስ የሆነ ነገር በራሳችን እኛ ልናደርግ አንችልም። ያ የመረጠንን ያከብረናል፣ የመረጠንን ይቀድሰናል። ቅድስናችንም ከሱ ነው። እንዲያውም የኛ ቅድስና እንደ መርገም ጨርቅም ይለዋል ሌላ ቦታም። ስለዚህ እኛ በራሳችን የምናደርገው ምንም ነገር የለም። የእግዚአብሔር ጸጋ ሲረዳን ልባችን ለሱ ክፍት ሲሆን ይሄ ምክንያቱም ሌላ ቦታም ተናግሯል። ከግንዱ ጋር ካልተጣበቅ ፕሮሰስ አለው ማለት ነው። ሁሉ ኮንቲኒዩስሊ እየተሰራን የእሱን እየመሰልን የምንሄድ ሰው ተሰርተን ያላለቅን ሰዎች በስራ ላይ ነው ያለ ነው። ከትላንትናው ዛሬ እየተቀየርን ከዛሬው ለነገ እንደዚህ እያልን እሱን እየመሰልን ምክንያቱም የዋልከውን ስለምትመስል ያመንከውን ስለምትመስል የተማርከውን ስለምትመስል ማለት ነው። መስማት ብቻ ሳይሆን ደግሞ ማድረግ አለ ማለት ነው። ስለዚህ እያደረግነው ስንመጣ ሳይታወቀን ወደ እግዚአብሔር ወዳየልን ወደዛ ሙሉ ቅድስናም እየገባን እንመጣለን። እኔ ብዙ ስለ ቴዎሎጂ ምናምንም አላውቅም። እዛ ውስጥ መግባቱም ብዙ ኢንትረስት የለኝም። አንዳንድ ጊዜ እናደርጋለን በቃ ያልሆነ ነገር ውስጥ እንገባና ቅድም ፓስተር ተሰማ እንደተናገረው በቃ ፕሪደስቲኔሽን ምናምን እንደዚህ እያልን ጀስት ሳይታወቀን እየመረጥን በኋላ ልንናገር ነው ማለት ነው። ዳስ ጀስት አይገባኝ እኔ ስለማይረዳኝ ነው ብዙ እውቀቱም ስለሌለኝ ነው። እና ኢትስ ኖት ቬሪ ኮምፕሊኬትድ አይደለም። ምርጫ ተሰጥቶናል። ኤቭሪ ሲንግል ዴይ ዊ ሃቭ ቾይስ ሃው አይ ሪስፖንድ ሃው አይ ኮንዳክት ማይሰልፍ። ዛሬ ተነስቼ እግዚአብሔር ነው የማከብረው። ቅድስና እንዴት አድርጌ ነው ለእግዚአብሔር እንትን ብለው ለሌሎች ውስጥ እንዴት አድርጌ ነው ኤቭሪ ሲንግል ዴይ በጸጋው በቃ ኢንቴንሽናል የሆነ ላይፍ ስንኖር ወደ እሱ ላይክነስ እንመጣለን። እኔ የምረዳው በሲምፕል ይሄ ነው። ጌታ ይባርካችሁ። አሜን 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 አሜን። እግዚአብሔር የተመሰገነ ይሁን። አስመረት ጌታ ጸጋውን ያብዛልሽ። ገና እንማራለን፣ እንቀጥላለን። ያው ስለ ቅድስና በተመለከተ መጽሐፍ ቅዱሳችን ጽድቃችሁ የመርገም ጨርቅ ነው እንደዚህ የሚል ነገር አለውና ያኛው ከእግዚአብሔር ተለይተው ያለ እግዚአብሔር ይሄንንና ያንን ብናደርግ ወደ እግዚአብሔር እንደርሳለን ብለው ስለሚያስቡ ሰዎች ነው። ወደ ቤተ ክርስቲያን ደግሞ ስንመጣ የተፈጠርንበት ዓላማ እግዚአብሔር ያዘጋጀውን የወደደውን ኑሮ ኖረን እንድናልፍ ስለሆነ ያ ደግሞ
በመቀደስ ነው የሚገለጠው። በጽድቅ ሕይወት ይገለጻል፣ በእውነት ሕይወት ይገለጻል። እውነተኛ በሆነው የጽድቅ ምልልስ ይገለጣል እና እንደውም ይህንን ሲናገር መጽሐፍ ቅዱሳችን ፊልጵስዩስ ላይ ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ነው የሚለው እና ከሱ የሆነ ነው በእኛ የሚሰራው። ከዛ ውጪ ያለ እግዚአብሔር ያለ ክርስቶስ ኢየሱስ ምንጩ እሱ ያልሆነበት ሌላ ነገር ነው ማለት እሱ የአሮጌው ሰው የጥረት ነው ማለት ነው እና ያ ደግሞ በቃሉ ጳውሎስ ሲናገር እንዲህ ብሏል። በእግዚአብሔር ቃል እሱን ስጋ ይለውና ይህ ስጋ ደግሞ ለእግዚአብሔር መገዛት ተስኖታል ይላል እና በስጋም ያሉት ደግሞ እግዚአብሔርን ደስ ማሰኘት አይችሉም ይላል። ምክንያቱም ያለ ክርስቶስ ማለት ነው። በስጋ መሆን ማለት ያለ ባሮጌው ሰው ማለት ነው እና ያንን ይላል። ያንን መለየቱ ደግሞ ጥሩ ነው። እግዚአብሔር ይመስገን። እስቲ ሌሎቻችሁ ወገኖች አሁንም ግቡና እግዚአብሔር እዚህ ፖይንት ላይ መናገር አለብኝ የምትሉት ነገር ካለ ግቡና ተናገሩ፣ እንሰማለን። ድሮ የሆነ ዝማሬ ነበረ መካነ ኢየሱስ ድሮ ወደ ጌታ የመጣን ጊዜ አንተም ብለን ወደዚህ መተናል፣ ከአንተ ልንሰማ ተከማይተናል። ስለዚህ ጌታ ይህንን ጉባኤ አስብ፣ ካፍህ የወጣ ይለውጣልና ተናገር እንል ነበረ። ገና ወደ ጌታ የመጣው ቤት ደስ የሚል ጊዜ ነበረ። እግዚአብሔር ይመስገን። ሌላው ደግሞ የሚዘመረው ቃል ከማር ይጣፍጣል፣ ስትናገር ላዳመጠ የጠጠረውን ልብ የሚሰብር ነው። በአጠቃላይ ስለ እግዚአብሔር ነገር ነው እና ለእግዚአብሔር ቃል ያለን ክብር የሚገልጹ ዝማሬዎች እግዚአብሔርን ስለመጠበቅ ቃሉን ስለመጠበቅ የሚናገሩ አሉና ደስ ይላል። ወደ እግዚአብሔር ቤት እንሄድ ሲሉኝ ደስ አለኝ የሚል ተጽፏልና ለምንድን ነው ወደ እግዚአብሔር ቤት እንሄድ ሲሉኝ ደስ አለኝ የሚለውን አንዳንዴ ሳስብ እኔ ድሮ የሆነ ፕሮግራም እንዳለኝ ሳስብ ወይ ጉድ እግዚአብሔር ምን ይሆን የሚናገረው፣ በቃ እንዴት እንደምናፍቅ አስታውሳለሁኝ። በቃ ወይን ምን ይሆን ዛሬ ጌታ የሚናገረው፣ በቃ እግዚአብሔር ይናገራል፣ ምን ይሆን የሚናገረው እየናፈቅ ውስጤ ልቤ እየተቀጣጠለ ነበረ የሚሄደው አስታውሳለሁ። እና የእግዚአብሔር ቃል እንግዲህ ደስ የሚያሰኘው ሰው የገባው የተለማመደ ሰው ይህንን ያደርጋል፣ ደስ ይለዋል። የእግዚአብሔር ነገር ወዳለበት ቃል ወደሚነገርበት ሲሄድ እጅግ በጣም ደስ ይለዋል። ምክንያቱስ እግዚአብሔር ይናገራላ። እግዚአብሔር የተመሰገነ ይሁንና በዚህ መሰረት ነው የእግዚአብሔርን ሐሳብ የምናስተናግደው ማለት ነው። የምትናገሩት ነገር አለ ወገኖች ነው ወይስ አለ? ዘነ እሺ ላጠቃልል። እሺ ሁለተኛ ቆሮንቶስ 7:1 ላይ እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን፣ ተመልከቱ፣ ተስፋ ቃል ነው ይሄ። የተስፋ ቃል ትበላላችሁ ትጠጣላችሁ አይደለም፣ ትወርሳላችሁ ነው። ይሄ የተስፋ ቃል የድነት ነው፣ የውርስ ነው፣ የመንግስቱ ነው። ይሄ የተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል።
እዛ ጋር ቅድስና ልበሱ ከሚለው ጋር አስተያየታችሁ እንድታዩልኝ ነው የምፈልገው። ይህን ክፍል ቅድስና አንድ ጊዜ አግኝቻለሁ በቃ መልሼ አላጣውም የምንለው አይደለም። ምክንያቱም የቅድስና ተቃራኒ እርኩሰት ነው። የመለየት ተቃራኒ መደባለቅ ነው። መለየት ነው ቅድስና ካልን፣ ተቃራኒው ደግሞ መደባለቅ ነው። እሱ ደግሞ እርኩሰት ነው። ስለዚህ ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። ምንድነው የሚሉት አንዳንድ ትምህርቶች? ነፍስ መንፈስ ናት፣ ስፒሪት ናት። አትነጻም፣ አትቆሽሽም። የምናደርገው ነገር ሁሉ ስጋችንን ብቻ የሚያቆሽሽ ነው፣ ስጋችንን ብቻ የሚያረክስ ነው። ስጋ ደግሞ ነገ አፈር የሚሆን ነው፣ የሚበሰብስ ነው። ተቀደሰም ረከሰም አፈር መሆኑ ወደ አፈር መመለሱ አይቀርም የሚል ትምህርት ያስተምራሉ ሰዎች። እንደዚህ ያለ ትምህርት ያስተምራሉ። ቅድስና የሚጠበቅ ነው፣ ፍጹም የሚደረግ ነው። ቅድስና ጋርድ የሚደረግ ነው፣ የሚጠበቅ ነው። አሳልፌ አልሰጥም፣ አላስነካም፣ አልደራደርበትም፣ እጠብቀዋለሁ፣ እንከባከበዋለሁ የምንለው ፓርታችን ነው። ቅድስና እንክብካቤ ይፈልጋል፣ ጥበቃ ይፈልጋል። እና አንዳንድ የስህተት ትምህርቶች ለሰው ጆሮ ደስ የሚሉ ሲነገሩ ሲሰሙ በቃ ሞቅ የሚያደርጉ በቃ ሪላክስ ላድርግ አልጨናነቅ የሚያስብሉ አሉ። በዚህ ዙሪያ ማለት ነው። ተቀድሰሃል በቃ አትጨናነቅ የሚሉ፣ በአንተ ጥረት አይደለም፣ በአንተ ጉብዝና አይደለም የሚሉ፣ በአንተ ትጋት አይደለም የሚሉ አሉ። መጽሐፉ ግን የሚለው ይሄውና ቅድስናን ፍጹም እያደረግን በእግዚአብሔር ፍርሃት ስጋንና መንፈስን ከሚያስረክስ ሁሉ ራሳችንን እናንጻ። የሚያረክስ አለ፣ ቅድስናችንን የሚጎዳ አለ፣ የሚያበላሽ አለ። ድነታችንም በቃ ማንም ከጀላ አይወስደውም ብለን የምንዘናጋው አይደለም። እኛ የታጨነን እንደ ንጽሕት ድንግል ለአንድ ወንድ ላቀርብ እናንተ ለክርስቶስ አጭቻችኋለሁ የተባለው በጣም ፍጹም በጣም ትክክለኛ እንዳለ የሚወሰድ አስተምህሮ ነው። እንዳለ መያዝ ያለበት አስተምህሮ ነው። እንዳለ መጠበቅ ያለበት አስተምህሮ ነው። ባለ ብዙ ትርጉም ያልሆነ በቀጥታ የሚወሰድ አስተምህሮ ነው። በቀጥታ የሚወሰድ ትምህርት ነው ማለት ነው። ስለዚህ ቅድስና ልበሱ የሚለው ነገር ሊተኮርበት የሚገባ ነው። በቃ እኛ ጠበቃ አለን፣ በአብ ዘንድ ጠበቃ አለን፣ እንንዘላዘል የምንለው አይደለም። እንደፈለግን እንሁን በቃ ጠበቃ አለ የምንለው አይደለም። ጠበቃችን በሳተ መንገድ የሚቆም አይደለም። ጠበቃችን ሚዛን የሚያዳላ አይደለም። ጠበቃችን በቃሉ መሰረት፣ ጠበቃችን በተነገረን መሰረት በቀረብን ጊዜ የሚያገለግለን ነው። ሰዎችም አሉ እኮ፣ የሰው ጠበቃዎችም አሉ እኮ። ሄዳችሁ ልትቀጥሩ ስትሉ እርግጠኛ ነህ ወይ? ይሄ ነገር እውነት ነው ወይ? ይሄን ጥፋት አልሰራኸውም ወይ? ይሄን ወንጀል አልሰራኸውም ወይ? ይሄ ደሊብሬት የሆነ ጥፋት አይደለም ወይ? እንዳታስዋሸኝ፣ የማይሆን ነገር ውስጥ አታስገባኝ የሚሉ አሉ እኮ ሰውም እና የኛ ትውልድ አለኝ ጠበቃ አለኝ እንትን አለ በእግዚአብሔር ቀኝ አለ እያለ እየተመላለሰ የማይገባ ነገር የሚነካካ ትውልድ ነው የሚበዛው። ቃሉ ይኸውና ቅድስናን ፍጹም እያደረግን እየጠበቅን ማለት ነው። ተቀድሰናል። በእኛ ብርታት አይደለም፣ በእኛ ብቃት አይደለም ይሄ ህይወት የመጣው። አዎ በእኛ ብቃት ስላልመጣ ደግሞ
አይ በሌላ አካል ድካም የተገኘ ነውና ኢትሶኬ እንደፈለኩ ላድርገው የምንለው አይደለም። የሚጠበቅ ነው። እንክብካቤ የሚያስፈልገው ነው። ይሄንን ሰው ጥሩ አድርጎ መጨበጥ አለበት። ጥሩ አድርጎ መያዝ አለበት። ሊበሱ ነው የሚለው ቃል በቃል በጣም ደስ በሚል ሁኔታ ሊበሱ፣ ከላያችሁ ላይ አይታጣ። አለበስንም ማለት ተራቁተናል ማለት ነው። አለበስንም ማለት ራቆታችንን ነን ማለት ነው። ቆዳችን ይታያል ማለት ነው። ሀፍረታችን ይታያል ማለት ነው። አለበስንም ማለት ይበርደናል ማለት ነው። ሰው ባየን ጊዜ እንሸማቀቃለን ማለት ነው። ልክ እንደዚሁ ሊበሱ፣ አትራቆቱ፣ ባዷችሁን አትሁኑ፣ እርቃናችሁን አትሁኑ። ቅድስናን ሊበሱት። በቃ ድርድረ ውስጥ አትግቡ። ይሆናል አይሆንም፣ ያስፈልጋል አያስፈልግም የሚባል አይደለም። በቀጥታ የተነገረ ነው። ቅድስናን ሊበሱት። በቃ ተቀድሳችኋል ብሎ አይተውም። ሊበሱ ይላል። ሊበሱ ይላል። ይሄ የአዲስ ኪዳን መጽሐፍ ነው። እንግዲህ አዲስ ኪዳን ውስጥ የተጻፈ ነው። እንግዲህ ወዴትም ልንወስዶ አንችልም። ሐዋርያው ጳውሎስ የጻፈው ነው። እንግዲህ ለአዲስ ኪዳን ቤተ ክርስቲያን የተጻፈ ነው። እንግዲህ ወዴትም ልንተረጉመው አንችልም። ቅድስና ሊበሱ ሊበሱ ብሏል። ቅድስናን ፍጹም እያደረግን በእግዚአብሔር ፍርሃት ብሏል። በዛ መንገድ መሄድ የግድና የግድ ነው። ያለ ምርጫ ማለት ነው። ያለ ምርጫ መዳን ለሚፈልግ፣ መውረስ ለሚፈልግ፣ ወደ ተስፋው ለመድረስ ተስፋውን ለመጨበጥ የሚፈልግ እንደዚህ መቆሙ የግድ ነው። እንግዲህ ትምህርቱ የአባቶቻችን አምላክ እግዚአብሔር እየባረከ ይባርካችሁ። እችን ለመጨመር ዘነኮ። እሺ፣ ጌታ የተመሰገነ ይሁን። ፓስተር ተሴ በጣም በጥሩ ሁኔታ አስረድተናል። እግዚአብሔር ይመስገን። እንቀጥላለን። ሌሎች ወገኖች አሼ ግባ። እሺ ዘኔ እግዚአብሔርን እናመሰግናለን። በጣም እንደው ጠለቅ ወዳለ ውይይት ነው እየገባን ያለ ነው። የቆምንበትን የእምነት መንገድ ህይወታችንን፣ አናኗራችንን እንዲህ በጥንቃቄ እየመረመርን በቃሉ መሰረት ማየት ያስፈልገናል። እኔ ቁጥር 4 ላይ አንተ ያስቀመጥከውን ጥያቄ እያየሁ ነበረ። እርስ በርስ መታገስ እና ይቅር መባባሉ አስፈላጊነቱ ምንድን ነው? እርስ በርስ ባንታገስ ይቅር ባንባባል ምንድን ነው ችግሩ? እኔ ይህን ጥያቄ እንደው በደንብ መልስ የሚሻል ይመስለኛል። ቃሉ ራሱ ይቅር ተባባሉ የሚለን ሁል ጊዜ በክርስቲያን ወንድሞችና እህቶች መካከል የሚያሻክሩ የሚያሳዝኑ ጉዳዮች መፈጠራቸው ስለማይቀር ነው። ላይ እኛ ክርስቲያኖች ነን፣ ፐርፌክት ነን፣ ወንድማችንን አንበድልም፣ አናሳዝንም ብለን እንደው ራሳችንን ወደ አንድ ኮርነር ላይ መውሰድ አንችልም። ሁላችንም በንግግራችንም በስራችንም ኢቭን አንዳንድ ጊዜ ባልገመትነው መንገድ ሁሉ ወንድሞቻችንን እናሳዝን እንችላለን እና ወንድሞቻችንም እንደዛው ደግሞ እኛ ሊበድሉ ሊያሳዝኑን ይችላሉ። አሁን ይቅር መባባሉ የክርስትና ህይወት በጣም ጥብቅ የሆነ እንደው ምንድነው ማገርና እንትን የሆነበት ምክንያት ምንድን ነው? እርስ በርሳችን ተሳስረን እንድንቆም በማዕከላችን ያለው ወንድማማችነት ክርስቲያናዊ የሆነው ትስስራችን እንዳይላላ እንዳይፈታ የሚያደርግ ነው ይቅርታ። አለበለዚያ ይቅርታ ከሌለ ቀስ እየተባለ ወደ መለያየት ነው የሚሄደው። ክርስትና ደግሞ በጣም ጠንካራ ቦንዴጅ እንድንፈጥር ነው የሚያዘንና የሚያስተምረን። ይሄ ይቅር መባባሉ፣ መቻቻሉ፣ መታገሱ በጣም ወሳኝ እንደሆነ ነው። ሁላችንም ድክመት አለብን። እኔም ድክመት አለብኝ። ወንድሜ እንዲታገሰኝ የምፈልገው ወንድሜም ደግሞ ድክመት አለው እኔ መታገስ የሚገባኝ። አንዳንድ ጊዜ ሰው ከተበደለ በኋላ እንኳን ይቅር አልልም ቢል ምን ሊሆን ይችላል? እኔ በጣም የሚያስገርም ነገር ኢየሱስ በማቴዎስ ወንጌል
ምዕራፍ 18 ላይ የሰጠን ምሳሌ አለ። ስለዚህ መንግስተ ሰማያት ባሮቹን ሊቆጣጠር የወደደ ንጉስ ትመስላለች ብሎ ይጀምርና መንግስተ ሰማያት ማለት እንግዲህ ይሄ የክርስትና ህይወት በእግዚአብሔር ፊት የምንመላለስበት ህይወት ይሄን ይመስላል እያለ ነው የሚነግረን። መጀመሪያ ያ ንጉስ ባሮቹን ተቆጣጠረ እና በጣም ብዙ ዕዳ ያለበትን ባሪያ አገኘ። ቁጥር 24 ላይ ምን ይላል? ማቴዎስ ወንጌል ምዕራፍ 18 ቁጥር 24 ላይ መቆጣጠር በጀመረ ጊዜ 1000 መክሊት ዕዳ ያለበት አንድ ሰው ወደ እርሱ አመጡ ይላል። ምናልባት ያ 1000 መክሊት ዕዳ ያለበት ሰው እኔ ልሆን እችላለሁ። ይሄንን ብዙ ዕዳዬን ተሸክሜ በጌታ ፊት ቀረብኩና በቃ የጌታ ፍርድ ምን ሊሆን እንደሚችል አቅጣጫዎቹን አይቻለሁ። በጣም የሚያስፈራ ነው። ምንድነው የሚለው? የሚከፍለው ቢያጣ እርሱና ሚስቱ ልጆቹም ያለው ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ ይላል። ያን ጊዜ ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። እንግዲህ ተመልከቱ፣ ለመነው፣ ታገሰኝ፣ ይቅር በለኝ፣ ይሄን ፍርድ አትፍረድብኝ፣ ልጆቼ፣ ሚስቴ፣ ያለኝ ነገር ሁሉ ተሽጦ ከሚከፈል ይልቅ ጌታ ጊዜ ስጠኝ። አሁን እንግዲህ የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት ይላል። አዘነለት፣ ተወለት። አሁን እንግዲህ እርሱ በራሱ ዕዳ በራሱ ጊዜ ይሄን ምህረት ከተቀበለ በኋላ በተለይ በጣም ብዙ ዕዳ የተማረለት ሰው የሌሎቹን ዕዳ ለመማር እንዴት ነው ማየት ያለበት? በተለይ ከጌታ የምንወርሰው የምህረት ባህሪ ይሄ ነው። እኔ በጣም ብዙ ይቅርታ የተተወልኝ ነገር ካለ እኔ በወንድሜ ላይ የወንድሜን ችግር የወንድሜን በደል ለመተው ምን ያክል ነው የተዘጋጀ ልቦና የሚኖረኝ ህሊና የሚኖረኝ? እንግዲህ ምን ይላል? የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት ካለ በኋላ ነገር ግን ያ ባሪያ ይሄ ይቅር የተባለው ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኝና ዕዳህን ከክፈለኝ ብሎ ያዘናነቀው። እሱ የተተወለት 1000 መክሊት ነው። በነገራችን ላይ አማርኛው 1000 ማለት 10,000 ማለት ነው። 10,000 መክሊት ዕዳ ተትቶለት እሱ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ አነቀና ያዘው። ስለዚህ ያ ባልንጀራው ወድቆ ታገሰኝ፣ ሁሉንም እከፍላለሁ ብሎ ለመነው። እርሱም አልታገስም አለ። ሄዶ ዕዳውን እስኪከፍል ድረስ በወህኒ ያኖረው ይላል። 100 ዕዳ ያለበትን ባልንጀራውን በጭራሽ አልታገስህም፣ በቃ እስክትከፍለኝ ድረስ ብሎ ወህኒ ቤት አስገባው ይላል። የራሱን ግን 10,000 ዕዳ የተተወለትን ረስቷል ማለት ነው። እንግዲህ ቁጥር 31 ጀምሮ እንዲህ ይላል፣ ባልንጀሮቹ የሆኑት ባሮችም ያደረገውን አይተው እጅግ አዘኑ፣ መጥተውም የሆነውን ሁሉ ለጌታቸው ገለጡ። ለዛ ለንጉሱ ነገሩት ማለት ነው። ያ ትቼልሃለሁ ምሬሃለሁ ያለው ንጉስ ተመልሶ ምን እንደሚሰራ ነው እዚህ ላይ የምናየው። እንግዲህ ከዚያም ወዲያው ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተውኩልህ፣ እኔ እንደማርኩህ ባልንጀራህን የሆነውን ባሪያ ልትምረው አንተስ አይገባህምን አለው። ያ ጌታም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ኢየሱስ መጨረሻ ላይ መደምደሚያው ምንድን ነው የሚለው? ይሄ ፓራብሉን ከጨረሰ በኋላ ከእናንተም እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። ተትቶልኛል ያልኩት ዕዳ እንደገና ልታሰብ እንድብኝ ነው ማለት ነው። ወንድሜን በይቅርታ ካልተቀበልኩት፣ ወንድሜን በይቅርታ ይቅር ካላልኩት፣ እኔ ይቅርታ ምን ያክል ከባድ ሚስጥር እንዳለው እዚህ ጋር እንረዳ። እኔ ተትቶልኛል፣ ተደምስሶልኛል፣ በቃ ስንት በቃ በጌታ በኢየሱስ ክርስቶስ በደሙ ታጥቤያለሁ ያልኩት በደሌ በሙሉ እንዳለ ተመልሶ ሊከመርብኝ ነው ማለት ነው። ለምን? እኔም ከልቤ ይቅር ካላልኩ ማለት ነው። ጌታ ኢየሱስ ይህንን ነው የሚለው፣ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ የሰማዩ አባቴ ያድርግባችኋል። እንዲሁ የሚለው ምንድን ነው? ተመልሶ እንደገና ያን ዕዳ ክፈል ተብሎ ደግሞ ተያዘ ማለት ነው።
መጀመሪያ ይቅርታ ተብሎ የተባለለት ሰው። አንዳንዴ የይቅርታን ጉዳይ ስናስብ ሁል ጊዜ የእግዚአብሔርንም የሚፈራበትን ቁጣውን ጭምር ማሰብ አለብን። ቁጣውን ጭምር እያሰብን እየፈራን ነው መታዘዝ ያለብን። ብዙ ጊዜ ስለ እግዚአብሔር ሲነገር ታዩ እንደሆነ እግዚአብሔር መሐሪ ነው፣ እግዚአብሔር መልካም ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ታጋሽ ነው፣ እግዚአብሔር በቃ መልካም አባት ነው፣ ፍጹም በቃ እንዲህ በቃ ሁል ጊዜ ፖዘቲቭ ነገሩን ብቻ ለእግዚአብሔር እያወራን እናወድሳለን። እግዚአብሔር የሚያጠፋ ሰዓት ነው፣ የሚበላ ሰዓት ነው። እግዚአብሔር ቀናተኛ አምላክ ነው የሚለው ለምን አናወራም? ለምንድን ነው የማናስባት? ምክንያቱም በእኔ በደል ላይ አንዳንድ ጊዜ እግዚአብሔር ሊቆጣ ይችላል። ሁል ጊዜ መሐሪ ነው እያልኩኝ እንደው በነፃነት ስንፍናዬንና ድካሜን ተሸክሜ እንደፈለኩ እንድመላለስም አይደለም እድሉ የተሰጠኝና አሁን እዚህ ላይ በይቅርታ ውስጥ በጣም ጥልቅ ሚስጥር ነው የተቀመጠውና እግዚአብሔር በጣም ይቅር ባይ ልብ፣ ታጋሽ ልብ፣ በጣም የሚያምና የሚያቃጥል ጉዳይ እንኳ ቢሆንም በዛ ውስጥ ምህረትንና ይቅርታን እንድንለማመድ እግዚአብሔር እርዳን ነው የምለው። ዘኔ 4 ቁጥር ላይ ላስቀመጥክልን ጥያቄ እንደው መልስ ይሆናል ብዬ ነው። ባንታገስና ይቅር ባንባባል ምንድነው ችግሩ? እንደገና ተመልሰን እኛ ራሳችን ዕዳ ውስጥ እንዳንወድቅ ማለት ነው። እኔ አሁን በኢየሱስ ባስተማሩ ትምህርት ይሄን ለማለት ነው። ተባረኩ። አሜን አሜን። አሼ ትክክል ነው። ጌታ የተመሰገነ ይሁን። ይቅር ባትሉ ይቅር አትባሉም። እንዴ ይቅር አትባሉም የሚባለው አባባል እኮ ቀላል ነገር አይደለም። ሰው ምን ያህል አንደርስታንድ እንደሚያደርገው እኔ አላውቅም እንጂ ግን ይቅር በሉ ነው መጽሐፍ ቅዱስ የሚለው። ይቅር ባትሉ ይቅር አትባሉም እና ይሄ ኮንፈርት ይሰጣል እንዴ? ይቅር አትባሉም የሚለው ነገር ከባድ እኮ ነው። እና ይሄን እንግዲህ እግዚአብሔርን መፍራት የእግዚአብሔርን ሐሳብ መረዳት በጣም አስፈላጊ ነው። ሙሉ የሆነውን የእግዚአብሔርን ሐሳብ ስንረዳ ሐሳቡን እናከብራለን ማለት ነው። እንደ ሐሳቡ እንወጣለን፣ እንገባለን። እግዚአብሔር አምላካችን የተመሰገነ ይሁን። 18 ደቂቃ አለን። ምናልባት የምትጨምሩት ነገር ካለ እና እንግዲህ የእግዚአብሔርን ሐሳብ እንዲሁ እኔም ሳየው ዘኑ ጥያቄ ወይ አለኝ ጥያቄ እሺ አለኝ። እሺ በቀደም ይቺ ጥያቄ የሆነ ቦታ ጋር ስለተነሳች ነው፣ ስለ ይቅርታ ማለት ነው። እሺ ለምሳሌ ያህል ለአንድ ሰው በጣም ይጎዳና ይቅርታ ታደርጋለህ ለዛ ሰው ማለት ሹድ። ምክንያቱም ጸሎትም ለመጸለይም ለምንም ያው እግዚአብሔር ቅድም ዶክተር አሸብር በደንብ እንዳስረዳው ማለት ነው በደንብ አድርጎ ገልጾታል ኮንቲኒዩስሊ። ግን አት ሴም ታይም ደግሞ አንድ ሰው ኮንቲኒዩስሊ ይቅርታ እያረክለት እንደገና ይቅርታ እያደረክ እንደገና ይቅርታ እያደረክ እንደገና እሱን ደግሞ ብንገልጸው ጥሩ ነው። ምክንያቱም አንዳንድ ጊዜ አደጋ ሲፈጠር ስለምናይ ማለት ነው። ምክንያቱም በባልና ሚስት ሆነ ውስጥ ማለት ነው ይቅርታ ስታረግለት ዛሬ በጥፊ መታት ይቅርታ አረገችለት፣ ነገ በቦክስ መታት ይቅርታ አደረገችለት፣ ከዛ ጸጉሯን ንጫጫት ይቅርታ። ስለዚህ ወንድዩ ስታፕ ይቅርታው እያለ ሆኖ እንዴት አድርገው ነው አንድ ሰው ራሱን ደግሞ ጋርድ ማድረግ ያለበት? ወደ ሪያሊቲ ስንመጣ ማለት ነው እሁድ በቀደም የሆነ ፌሎሺፕ ነበረኝና በጣም ታከራክር ነበረ እና ከእናንተ መስማት እፈልጋለሁ። በዶክተር አሸብር በተናገረው እኔም ይቅርታ አይደረግልኝም ማለት ነው። ይቅርታ ካረክ በኋላ ያ ሰው በቃ ዝም ብሎ እንደ ሾህ የሚወጋህ የሚያሰቃይህ ጋስ እንዴት አድርገህ ነው ከዛ ጋር በባውንድሪ የምትኖሮችን ደግሞ ብትገልጿት ደስ ይለኛል። እሺ ጥሩ ጥያቄ ነው። እግዚአብሔር ይመስገን። ጥሩ ጥያቄ ነው ያልኩበት ምክንያት ክሪቲካል የሆነ መረዳትና ዲሲሽን የሚፈልግ ስለሆነ ማለት ነው። አለበለዚያ በዚህ ምክንያት ሰው ሮንግ ዌይ ሊገባ ይችላል ማለት ነው። እና ጥሩ ነው፣ እግዚአብሔር ይመስገን። በዚህ ላይ የምትሉት ነገር ካላችሁ ሀሳብ ካላችሁ
የማይሽር ለውጥ የማያሳይ ይቅርታ። እሺ ግባ። እሺ ግባ። ዘኔ ፕራክቲካል በሆነ ችግር ላይ ይህን ጉዳይ ስናነሳ በጣም በጣም ከባድ ጥያቄ ነው የሚሆነው። እኔ ኢየሱስ ራሱ የተናገረው እስቲ ሁለት ነገሮችን እናይ። ኢየሱስ በቀን 7 ጊዜ ቢበድልህና 7 ጊዜ ደግሞ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው አለ። ይህን የሚለው ኢየሱስ ነው። በቀን 7 ጊዜ ቢበድልህ በቀንም 7 ጊዜ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው። በመጀመሪያ ተጸጸትኩ ያለበትን መንፈስ እናውቀዋለን ወይ? እንደው የቃላት መደለያ ነው? እንደው ዝም ብሎ የስሜት ይሄ ማባበያ ሰው ብስጭቱ ወይ ኩርፊያው ምናምን እንዲተው ለማድረግ ያክል ብቻ ነው ወይስ በእርግጥ ሰውየው የሰራው ስራ ከውስጡ አቃጥሎት በጣም ተጸጽቶ ለራሱ ሊለወጥ ማለት ነው? ኦልሞስት ወደ ንስሐ እኮ ነው የሚመራው። ለበደለው በደል ወደ ንስሐ የሚመራው አይነት አቋም ካለው ይሄ በንስሐ ለሚመለስ ሰው ይቅር ማለት ግዴታችን ነው። ከዛ በተረፈ ግን ዝም ብሎ ይሄ ስሜት ለማባበል የሆነ ስሜትን ለማባበል ይቅር በለኝ በድያለሁ ምናምን እያለ እንደገና ደግሞ ያ አመሉ የማይለቀው ነገ ጠዋት ተመልሶ ችግር ውስጥ የሚገባ ሰው ከሆነ ለዚህ ደግሞ ምንድን ነው የሚለው? መጀመሪያ ወንድም ቢበድልህ ሄደ አንተና እርሱ ብቻችሁን ሆነው ውቀሰው ይላል። ከሰማ ተለወጠ ማለት ነው። ይሄ ሰው በእርግጥም ተጸጽቶ ማለት ነው። ከዛ ቢሰማ ወንድምን ምንድነው ገንዘብ አደረግከው ይላል። አሁንም ይሄም ኢየሱስ ነው የሚያስተምረው ማቴዎስ ወንጌል ምዕራፍ 18 ላይ። ከዛ በኋላስ እንደገና ደግሞ ተመልሶ ያ ችግር ውስጥ ቢገባስ አልሰማም ማለት ነው። አልተለወጠም ማለት ነው። ይሄ ሰው ደጋግሞ በደል የሚበድል ሰው ከሆነ የባለፈው ረስቶታል ማለት ነው። ሰው የባለፈው የሰራው በደል እኮ ሁል ጊዜ እንደገና ተመልሶ ትምህርት ሆኖት ማለት ነው ወደፊት ተጨማሪ ስህተት እንዳይሰራ ሊያስተምረው ይገባል። እንደገና ተመልሶ በደል ውስጥ የሚገባ ከሆነ አልሰማም ማለት ነው ይሄ ሰው። ስለዚህ 2 ወይም 3 ምስክር አፍ ያስፈልጋል ይላል። ስለዚህ 2 ወይም 3 ሆነው ይገሰጻል። በቃ እንደዚህ አይነት ችግሮች በቤተክርስቲያን ውስጥ በዚህ መንገድ ነው መሄድ ያለባቸው ነው የሚለን እንግዲህ ኢየሱስ ያስተምራል። 2 እና 3 ሰዎችን ሰምቶ ከሰማ ጥሩ፣ ከተጸጸተ ጥሩ፣ የሚስተካከል ከሆነ። አሁን እምቢ የሚል ከሆነ ደግሞ ቤተክርስቲያን በሙሉ እንድሰማ ማለት ነው የዚህ ሰው ችግር ምን እንደሆነ፣ ምን እየሰራ እንዳለ። ምናልባት አሁን 2 እና 3 ሳይሆኑ በጣም ብዙ ሰዎች ሊገስጹት ይጀምራሉ ማለት ነው። ቤተክርስቲያን ውስጥ ያሉ ሊመክሩት፣ ሊገስጹት ይችላሉ። እሺ እነሱን አልሰማም ካለስ? ከሰማ ጥሩ፣ ከተመለሰ፣ ከተስተካከለ። አሁን በቤተክርስቲያን ደረጃ አልሰማም የሚል ከሆነ ግን እንደ አረመኔና እንደ ቀራጭ ይሁንልህ ይላል። አሁን እዚህ ጋር ነው እንግዲህ ከባዱ ጉዳይ። እዚህ ደረጃ ላይ እስኪደርስ ድረስ በጥበብ ይሄንን ሰው ለመመለስ ለመምከር ይቻላል ወይ? መጀመሪያ በግል ከዛ 2 እና 3 ከዛ ደግሞ እንደ ቤተክርስቲያን። ይሄን 3 ስቴፕ አልፎ አልሰማም የሚል ከሆነ መጨረሻ ላይ አረመኔና እንደ ቀራጭ ይሁንልህ። አሁን እህታችን አስመረት አንዳንድ ጊዜ ሰዎች እውነተኛ የሆነ ይቅርታንና የንስሐን ጉዳይ ሳይሆን ዝም ብሎ ብቻ አለ አይደለ የሆነች ስሜትን ለመማረክና ወይ ደግሞ የሆነ ስሜትን አባብሎ ለራሳቸው ለምቾታቸው ብቻ ማለት ነው ለሚፈልጉት ጉዳይ ለምቾታቸው ብቻ ሊያደርጉ ይችላሉ። መሰረታዊ ባህሪያቸው ግን ሰውን ብቻ አይደለም የበደሉት እግዚአብሔርን ጭምር ነው እየበደለ ያለው። አንድ ሰው ወንድሙን ሲበድል ወንድሙን ብቻ ሳይሆን እግዚአብሔርንም ጭምር ነው እያሳዘነ ያለውና በጣም በጣም በንስሐ መመለስ መቻል አለበት። ከዛ በተረፈ ደግሞ ይታወቃል ማን ነው ከልቡ በንስሐ ገብቶ በይቅርታ ህይወቱ ራሱን ያስተካከለው። ይቅርታ መጠየቅ ብቻ አይደለም፣ ይቅር በለኝ ማለት ሳይሆን እኮ እኔ እስተካከላለሁ እያለ ነው አንድ ሰው ራሱን እያቀረበ ያለው። በቃ ይሄን በደል አልፈጽምም በንስሐ አስተካከላለሁ እያለ ነው ይቅርታ የሚጠይቀው እንጂ እየደበደበ ይቅርታ፣ እንደገና ነገም እየደበደበ ይቅርታ፣ እንደዚህ አይነት አካሄድ የለም። የክርስትና እምነትም እንደዚህ አይነት መለወጥ አይደለም እያስተማረን ያለው። በእንደዚህ አይነት የማይለወጥ ሰው ካለ ግን መጨረሻ ላይ ቤተክርስቲያን የምትገዛው ከሆነ የምታስተዳድረው ከሆነ የቤተክርስቲያን እርምጃ ይወሰዳል።
ይሄ ሰው ከቤተ ክርስቲያንም አቅም በላይ ከሆነ እንግዲህ እንደ ቀራጭና እንደ ኃጢአተኛ ይሁን ከተባለ ወደ ውጭ ህግ ነው የሚካሄደው ማለት ነው። እግዚአብሔር ደግሞ ለማይታዘዙ ለኃጢአተኞችና ለአመፀኞች በውጭ በኩል ጨካኝ የሆነ ፍርድና ጨካኝ የሆነ ህግ አስከባሪዎች ከውጭ አሉ። እንግዲህ በፍቅር የማይታረም ከሆነ የማይስተካከል ከሆነ በዱላ ይስተካከላል ማለት ነው ይሄ ሰው። እኔ እንግዲህ እንደዚህ ነው ያለኝ መረዳት። እህት አስመረት እሺ እሺ አስቆይ ነው እምቢ ካለ አሁን እንዲህ የሚሉት ነገር አለ አይደል? አባባል ምከራው ምከራው እምቢ ካለ መከራ ይምከራው የሚል አባባል አለና በህግ እዛው እንትን ይሉታል ነው። በአጠቃላይ ምንድን ነው አሕዛብ አመፀኞች ወደ መንግስት ወንጀል ሲሰሩ ይቀጣቸዋል። እንደዛ ነው። ይሄ ፋክት ነው። ክርስቲያን ነኝ ተብሎም አንድ ሰው ድርጊቱ ቢመከር ቢመከር የማይመለስ አይነት ከሆነና አስቸጋሪ ከሆነ ክርስቲያን ነው እስከማንለው ድረስ የሚደርስ አይነት ከሆነ ያ ማለት እኮ ነው እንደ ቀራጭ ይሁንልህ ማለት ከሆነ እንግዲህ ይሄ ሰውዬ ምን ጌታን ካልተቀበሉት ሰዎች እኮ ምንም የሚለየው ነገር የለም። ስለዚህ ህግ ይገዛዋል ማለት ነው። ግን አሁን ባል ሚስትን የሚደበድብ አይነት ከሆነ ትታገሳለች፣ ይቅር ትላለች፣ ይጠይቃል። የሚደጋግም ከሆነ ዞር ማለት አለባት። እዛው ቁጭ ብላ ዝም ብላ ትደብደብ የሚል ነገር የለም። ዞር ማለት ትፍታው ማለት አይደለም። ደግሞ አንዳንዶች ትፍታው ነው የሚሉት። በተለያቺ ዶክተር መስከረም የምትባለው ሜሪላንድ አካባቢ ያለችው እንደዛ ነው የምታስተምረው፣ ሰምቻታለሁ ባለፈው ጊዜ። እንደዛ ነው እና እንደዛ ሳይሆን አሁን እኔ ድሮ የእህቴን ይደበድብ ነበር ባሏ፣ ተስፍሽ ያውቀዋል። እና ልክ ሻኪሶ ነው የሚኖሩት። ስትጣላ ወደ እኛ ነው የምትመጣው፣ ቤት ትመጣለች፣ እኛ ጋር ትለያለች። ምክንያቱም እየቀጠቀጣት ከምትቀጥል እኛ ጋር መታ ቁጭ ትላለች። ከዛ በኋላ ራሱ ይመጣል፣ ሽማግሌዎች ይልካል። ከዛ እርቅ ይደረጋል፣ ተመልሳ ትሄዳለች። እንደዛ ነው እንጂ እየተደበደበች እዛ የምትቀጥልበት ምንም ምክንያት የለም። ያገባት እንዲደበድባት አይደለም፣ ያገባት እየወደዳት እንዲኖር ነው። ይሄ ድብደባው ፍቅርን አይገልጽም። ስለዚህ ከመስመር የወጣ ሰው ነው እና እንደዛ ነው እንግዲህ እኔም የማስበው ማለት ነው። እግዚአብሔር ይመስገን። እንግዲህ ንስሐ ማለት ይቅርታ ወይም ንስሐ ማለት 180 ዲግሪ አቅጣጫ መቀየር ማለት ነው እንጂ ይሄ 360 አይደለም። ትመጣና ልክ 180 ላይ እንደደረስክ ተመልሰህ ወደዛ ይቅር ወዳላልከው ነገር ለመድገም ስትመለስ እሽክርክሪት ምንድን ነው የሚሉት ቪሸስ ሰርክል እንደሚሉት ማለት ነው የሚሆነው። ይቅርታ ማለት ወይንም ሪፐንተንስ ኢዝ ናት ዳት ቼንጅ ኦፍ ማይንድ አይደለ ዴፊኒሽኑ። ንስሐ እኮ ቼንጅ ኦፍ ማይንድ ነው፣ አቅጣጫ መቀየር ነው ኮምፕሊትሊ ዊች ኢዝ 180 ዲግሪ እንደዛ ነው። ግን አሁን የሚታየው የሚሆነው ነገር 360 ዲግሪ አይነት ነገር፣ አሁንም 360 ዲግሪ ይቅርታ ይባላል። ከዛ ከአንድ ቀን በኋላ ተመልሶ ወደዛው አይነት ነገር ከሆነ እሱ ሪፔንታንስ አይደለም። መጽሐፍ ቅዱሳችን ስለ ሪፔንታንስ ሲናገር ኃጢአቱን የሚሰውር አይለማም ይላል። የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረት ይቀበላል አይደል የሚለው እግዚአብሔር ቃል። የሚናዘዝባት መናዘዝ ያስፈልጋል። ከዛ የሚተዋት which is 180 ዲግሪ ማለት ነው፣ ቼንጅ ኦፍ ማይንድ ማለት ነው። እና በዛ መሰረት ነው ይቅርታን መጽሐፍ ቅዱሳችን ዲፋይን የሚያደርገው። እግዚአብሔር ይመስገን። እንግዲህ እየጨረስን ነው፣ ሰዓታችንም ደርሷል። 5 ደቂቃ ነው የሚቀረው እና
እንደ እግዚአብሔር ምርጦች በሚለው ውስጥ እግዚአብሔር ይመርጣል ማለት ነው ወይ ለሚለው ስለ ምርጫ ስናስብ እግዚአብሔር አንተን መርጫለሁ አንተን አልመረጥኩም ምናምን የሚባል ነገር የለውም። መጽሐፍ ቅዱስ ውስጥም የለም። ሰዎች የእግዚአብሔርን ቃል እያጣመሙ ነው እንጂ እግዚአብሔር አምላካችን ላልፈለጉኝ ተገለጥኩ ነው የሚያለው። ስለዚህ እግዚአብሔር አምላካችን በቃሉ ሲናገር በጨለማ የሄደ ሕዝብ ብርሃን አየ ነው የሚለው። ሁሉም ኃጢአትን ሰርቷል፣ አንድስ እንኳን ጻድቅ የለም ነው የሚለው በምድር ላይ። ታዲያ ማንን ነው የሚመርጠው እግዚአብሔር? ይሄን መርጦ ያንን እንትን የሚል ደግሞስ ጌታ ኢየሱስ ክርስቶስ ወደዚች ምድር ሲመጣ በኃጢአተኞች ላይ ልፈርድ አልመጣሁም አይደለም ያለው? በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እኔ ልፈርድባችሁ አልመጣሁም። ኃጢአተኞች ናችሁ? አዎ። በጨለማ ነው የምትመላለሱት? አዎ። እየበደላችሁ ነው? አዎ። ግን በዚህ ሁኔታችሁ ላይ ልፈርድባችሁ አይደለም የመጣሁት፣ ገሃነም ልከታችሁ አይደለም የመጣሁት ብሏል ጌታ ኢየሱስ ክርስቶስ። ሊቀበለን ነው፣ ንስሐ እንድንገባ ነው የመጣው። ለዚህ ነው የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እየተባለ ሲሰበክ የነበረው ዛሬም የሚሰበከው። ስለዚህ እግዚአብሔር የሚመርጠው ሰው የለም። መርጦ ለብቻ የሚያድነው የአንተን አልመረጥኩም አንተን መረጥኩም ፒክ እያደረገ አይነት ሳይሆን እግዚአብሔር ሰውን ሁሉ መርጧል። ፔሬድ። ያልተመረጠ ሰው የተባለ የለም። ግን ይሄንን የመረጠውን እግዚአብሔር በክርስቶስ በኩል እንግዲህ ምርጫውን በክርስቶስ በኩል ነው ያደረገው። ይሄንን እግዚአብሔር አመሰግናለሁ ስለመረጥከኝ ብሎ የሚቀበል ሰው በእግዚአብሔር ምርጫ ውስጥ ይገባል። የሚጠፉ ሰዎች እግዚአብሔር አስቀድሞ ስላልመረጣቸው አይደለም። የመረጣቸውን እግዚአብሔር እንደ እግዚአብሔርነቱ ስላላከበሩት፣ ስላላመሰገኑት፣ ስላልተለዩለት፣ ሐሳቡን ስላላስተናገዱ የመንገዳቸውን ፍሬ ይበላሉ እንጂ እግዚአብሔር ስላልመረጣቸው አይደለም። ስላልመረጡት ነው እግዚአብሔርን። የመረጣቸውን እግዚአብሔር ስላልመረጡ ይጠፋሉ። ይሄ ነውና ሌላው ይሄ ቃሉ እንደሚለው እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ ማለት ኤክስፔክቴሽንን ያመለክታል። እግዚአብሔር የመረጠውና ይሄን ምርጥ ምን የመሰለ ምርጫ ውስጥ የገባ ሰው፣ ለክብር የተጠራ ሰው ቅዱሳን ሆና ቅድም ፓስተር ተሰማ በደንብ አድርጎ ተንትኖ አስረድቶታል። ቅዱሳን ሆናችሁ እየተቀደሳችሁ ማለት ነው በአጭር ቃል እየተቀደሳችሁ እንደገና ደግሞ የተወደዳችሁም ሆናችሁ ማለት እግዚአብሔር የሚወደን አይነት ሰዎች በአካሄዳችን በአገባባችን እግዚአብሔር የሚወደን አይነት እግዚአብሔርን ደስ የምናሰኝና እግዚአብሔር በእኛ እየተደሰተ ልክ ጌታ ይወደው የነበረው ተብሎ እንደተጻፈ ማለት ነው። ዮሐንስን ነው አይደለ? በሆነ ንግራ የሆነ ኳሊቲ ካለን ከሌሎች ይልቅ የሆነ እግዚአብሔርን በመታዘዝ ደስ የምናሰኘው ከሆነ እግዚአብሔር ይወደናል። በዛን ጊዜ እኛ የተወደድን ሆነናል ማለት ነው። በዛ መልኩ ማለት ነው። በአወጣት በአገባባችን የተወደድን በእግዚአብሔር ሆነን ማለት ነው። ከዛ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን ይህን ልበሱ። ምክንያቱም እነዚህ ነገሮች ሲከናወኑ ቅዱሳን ከሆንለት የተወደድን በእግዚአብሔር የምንወደድ አይነት በኑሯችን በመውጣት መግባታችን ስንሆን እነዚህ ነገሮች ሀፕን ያደርጋሉ። ምሕረተኞች እንሆናለን። ርኅራኄ የምናደርግ፣ ቸርነት የምናደርግ፣ ትሕትና ያለን፣ የዋሆች፣ ትዕግስትን ያለን ሰዎች ነው የምንሆነው። ስለዚህ እነዚህን ልበሱ። ግን የሚቀድመው ምንድን ነው? መቀደስ። ለእግዚአብሔር በመቀደስ ውስጥ እንደገና በእግዚአብሔር የተወደዱ ሆነው በመመላለስ ውስጥ እነዚህ ነገሮች እናፈራለን ባይ ዲፎልት ማለት ነው።
ስለዚህ ይሄ ስለ ይቅርታም በደንብ ተነጋግረናል። ይቅርታ ግዴታ ነው፣ ህይወታችን ነው። ይቅር የማይል ሰው አንደኛ ይቅርታ የማይሰጥ ሰው ከእግዚአብሔር ጋር ያልተስማማ ሰው ነው። ከእግዚአብሔር ጋር ስምምነት የሌለው ሰው ሰላም የለውም። ሰላም እኮ አይኖርም። አሁንም ተስማማ፣ ከእሱም ጋር ሰላም ይኑር አይደል? ሰላም የሚኖረን ሰው ኃጢአት እያደረገ እየበደለ የክርስቶስ ሰላም እሱን ልቡን ይገዛል የሚባል ነገር የለም። ስለዚህ ሰላም የለውም ያ ሰው። ክርስቶስ ግን ሰላማችን ነው። በሰላም ልንኖር ጠርቶናል። ስለዚህ ጉዳቱ እጅግ በጣም ብዙ ነው፣ ከዚህም ያለፈ ነው ማለት ነው። እና ይሄ የፍጻሜ ማሰሪያ የሆነው ፍቅርን ልበሱት፣ ፍቅር ወሳኝ ነው ማለት ነው። የምታደርጉትን ሁሉ በፍቅር አድርጉ አይደል እግዚአብሔር ቃል የሚለው፣ በእናንተ ዘንድ ሁሉ በፍቅር ይሁን ነው የሚለው። ስለዚህ ፍቅርን የለበስን ከሆነ ስናደርግ ምንጩ የምናደርገው ነገር ምንጭ ፍቅር ነው የሚሆነው ማለት ነው። የሆነ ህግ መፈጸም ምናምን አይሆንም። ከእግዚአብሔር ተለይተን ከክርስቶስ ተለይተን ያለ እግዚአብሔር ፍቅር የምናደርጋቸው ነገሮች በሙሉ ከንቱ ናቸው። ከዚህም ጥቅስ እዚህ ላይ ቆሮንቶስ ላይ ፖስት የተደረገውን አይቻለሁ። ስለዚህ የሆነ ነገር አድርገን ኢቭን እንኳን ያለንን ሁሉ ድሆችን ለመመገብ ብንሰጥ ባዶ እስክንቀር ድረስ ፍቅር ግን ከሌለን ከንቱ ነን። ይሄ ያደረግነው ነገር ሁሉ ከንቱ ነው የሚለው። ስለዚህ ፍቅር ወሳኝ ነው ማለት ነው። ስለዚህ እሱን ልበሱት ያለበት ምክንያት በጣም ወሳኝ። በተለይ ፓስተር ተሰማ እነዚህ የምንታይበት የምንለይበት ናቸው ልበሱ መባሉ እጅግ በጣም ወሳኝ ነው ያላቸው ነገሮች ያስረዳቸው በጣም ወሳኝ ናቸውና እግዚአብሔር አምላክ የተመሰገነ ይሁን። በተረፈ በመጨረሻ ይሄ እንደ አካል የክርስቶስ ሰላም እንደ አካል በልባችን እንዴት ነው ሊገዛ የሚችለው ያልኩት፣ ይሄ አንዱ የሰላም ሰው ሆኖ ሌላው የሰላም ሰው ሳይሆን እንደዛ እንድንኖር አይደለም። አንዱ ሰው በርትቶ አንዱ ደክሞ አይደለም። ሁላችንም እንድንበረታ፣ ሁላችንም በእግዚአብሔር ክብር እንድንመላለስ የእግዚአብሔር ሐሳብ ነው። እንደ አካል ማለት ነው። እንደ ህብረት በህብረት ውስጥ ከሆነ ያለ ነው። እንደ ህብረት ሁላችንም ሰላም ሊኖረን፣ እንደ አጥቢያ ቤተክርስቲያን ውስጥ ያሉት ቅዱሳን በሙሉ ሰላም እንዲኖራቸው የእግዚአብሔር ሐሳብ ይሄ ነው። የተወሰኑት ተባርከው የተወሰኑት በማይሆን ሁኔታ እንዲመላለሱ አይደለም። ስለዚህ ያንን ታሳቢ አድርጎ ነው እዚህ የት ጋር ነበረ? ቁጥር 15 ላይ በአንድ አካልም የተጠራችሁለት ይላል። ደግሞ የክርስቶስ ሰላም በልባችሁ ይግዛ። ይሄ የክርስቶስ ሰላም በአንድ አካል ለተጠራን ለኛ ለሁላችንም እንዲገዛ ነው፣ በልባችን እንዲገዛ ነው። ሁሉም ምዕመን በሙሉ እንደዛ እንዲኖር ነው። ስለዚህ መሪ ምን ሊያደርግ ነው ማለት ነው? የቤተክርስቲያን መሪ መጋቢ ምን ሊያደርግ ነው? ምን ሊያይ ነው ማለት ነው? ቤተክርስቲያን ውስጥ ያሉት ምዕመናን የተወሰኑ ናቸው በጌታ ደስተኞች፣ የተወሰኑ ናቸው በሰላም የሚወጡት የሚገቡት፣ ወይስ ሁሉም ነው የሚለው ላይ ትኩረት ሊያደርግ ነው ማለት ነው። የእግዚአብሔር ሐሳብ እንደ አካል ነው ሊሆንልን የሚገባው ነገር በሙሉ እንደ አካል እንዲሆንልን ነው የሚፈልገው ማለት ነው። እግዚአብሔር ያንን ለማመልከት እንደሆነ ነው። በተረፈ የምታመሰግኑ ሁኑ ያለበት ምክንያት ያው አለማመስገን የሚባል ነገር አለ። በጌታም ሆነን አለማመስገን አንዳንዴ ይሄ አመስግኑ የሚለው እንድናይ ነው የሚያደርገን። ምን እግዚአብሔር የተደረገልንን ነገር እንድናሰላስል ይረዳናል። አመስግኑ የሚለው ማለት ነው። እና እንዲሁ ምስጋናንስ የሚሰዋ ያከብረኛል አይደለም የሚለው እግዚአብሔር ቃል። እግዚአብሔርን የምናከብርበት ነው ምስጋና። እግዚአብሔርን መውጣት መግባታችን እናከብረዋለን፣ በተግባር እናከብረዋለን፣ ወይም ልናከብረው ተጠርተናል። በኑሯችን በመቀደስ ልናከብረው ተጠርተናል። እንደገና ደግሞ ከልብ በመነጨ ምስጋና ደግሞ
እግዚአብሔርን ልናመሰግነው ይገባል ማለት ነው። እግዚአብሔርን እንዴት ነው በምንድን ነው የምናመሰግነው ለሚለው በጣም እየቀረብን ከእግዚአብሔር ጋር አታችመንታችን የጠበቀ በሚሆንበት ጊዜ ገና አመስግነን ገና ያላመሰገንበት ስፍር ቁጥር የሌለው ነገር እንዳለ እንረዳለን፣ እናያለን። የእግዚአብሔርም ቃል ለእግዚአብሔር አዲስ ምስጋና አምጡ ይላል። ምን ማለት ነው አዲስ ምስጋና? እግዚአብሔርን ደግሞ ዛሬ በምን ርዕስ ሲሆን ማመሰግነው ብለህ ትላንት ባመሰገንበት ዛሬም አሁንም ባመሰገንም ዛሬ አንድ አይነት ነገር ሳይሆን ሁል ጊዜ አዳዲስ ነገር አለው። በየቀኑ 24/7 በእያንዳንዱ ደቂቃ ሰከንድ እግዚአብሔር የሚመሰገንበት ነገር አለው። በቃ ስራው ምስጋናና ክብሩ ነው። ያጠቃላይ እግዚአብሔር ለኛ ያለው ነገር በሙሉ እሱን ሁል ጊዜ የሚያስመሰግን ነው። ስለዚህ አሁን በመጨረሻው አይታችሁ ጢሞቴዎስ ላይ አይታችሁ ከሆነ የማያመሰግኑ ይሆናሉ ይላል። በመጨረሻው ቀን በሚያስጨንቀው ዘመን ውስጥ ያሉ ሰዎች ራሳቸውን የሚወዱ እንደዚህ ገንዘብን የሚወዱ ጨካኞች እያለ ሄዶ እግዚአብሔርን የማያመሰግኑ ይላል። እንዲህ አይነት ነገሮች አሉ። ስለዚህ እኛ እንደዛ እንዳንሆን እግዚአብሔርን የምናመሰግን ሰዎች መሆን አለብን። ለዛ ደግሞ እንትኑ ነው በግፊት በምናምን እንደው በህግ እግዚአብሔርን የምናመሰግነው ሳይሆን በማስተዋል የተደረገልንን በመረዳት በዛ ነው እግዚአብሔርን ማመስገን የምንችለው ማለት ነው። እግዚአብሔር ይመስገን። ትንሽ ደቂቃ አሳልፈናል። ፕሮግራማችንን ጨርሰናል። እግዚአብሔር የሰማነውን ይባርክልን። ተባረኩ ቅዱሳን።